ግን የምትናገረው ነገር በጣም የሚያናደው። ለምሳሌ የትኛው ለምሳሌ እኛ ክርስቶስ ስለ ክርስቶስ ስትናገር እኛ ሙስሊሞች ነብይ ነው ብለን እናምናለን ብለህ ነው እንጂ ማለት ያለብህ። ለኛ ደግሞ ክርስቶስ ፈጣሪያችን ነው። ገባ? ኢየሱስ ክርስቶስ ማለት ፈጣሪ ነው። ይሄንን ነው የምናምነው። ኢየሱስ ነብይ ነው እያልክ እንድትናገር አንፈልግም እኛ። ኢየሱስ ፈጣሪ ነው የሚል መጽሐፍ ቅዱስ ላይ አግኝተሻል? አዎ ኦፍ ኮርስ ያንን እናውቃለን። ስለምናውቅ እኮ ነው የምንከተለውን ደግሞ እናውቃለን። ማስረጃ ብሉይ ኪዳን ላይም አለ፣ አዲስ ኪዳን ላይም አለ ሁሉ ነገር። ኢየሱስ ፈጣሪ በደንብ ለማንኛውም በደንብ ጥናት አድርግ፣ በደንብ ወቅ። ይሄ ሁሉ ህዝብ፣ ብዙ ህዝብ፣ ይሄን ያክል ህዝብ ካላንድ ነገር ሃይማኖቱን አይከተልም። ሰርች አድርግ። ሰው የምታውቀው ነገር አለ፣ የማታውቀውም ነገር አለ። ማስረጃ አለ። በደንብ ትንትና አድርጌ ነገር አለው። ግን አንተ እናትና አባትህ ስትወለድ ከፍተሽ አሳየንሽ እየጠበቅኩ ስትወለድ አንተ ሙስሊም ስለሆንክ ሃይማኖትህን ብቻ ወገን አድርገህ ነው እየተናገርክ ያለው። ሃይማኖትህን ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ። 3 ነው 4 ነው ሚስጥሩ ሳይገባህ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ አትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታውቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ፣ እግዚአብሔር ማን እንደሆነ፣ አላህ አንተ 99 ስሞች አሉት ብላችሁ ነው የምታምኑት አይደል? ስለዚህ ሁሉ ነገር ማወቅ አለብህ። ሳታውቅ ግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋም ያው ስትሞት መቃጠል አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቀደም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እያንዳንዱ ነገር ክፍሉ የምነግርህ? አታምንማ፣ ቢነገርህም አታምንም አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ። አሳያለሁ። አንተ መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ ያሳልከኝ አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን እኮ። መጽሐፍ ቅዱስ አሁን አልያዝኩም እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው። በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኛ እኮ። ኢየሱስን የፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳይሽ። ካልሆነ ያንን መጽሐፍ ቅዱስ ስራ ቦታ ላይ ነኝ ያለሁት፣ ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምትፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምትፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል አይደል? አንተ የምታውቀው አይምሮ ያንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ቄስ ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቂያቸውና መልሶን ይዘሽ ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላችሁ። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ ራሳችሁ ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ አላለም? ገብታችኋል? የትኛውም ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው።
እነ ኢሳይያስ ተናግረውት ነበር በትንቢት ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳይያስ የተናገረው እንዲህ ተብሎ ተጽፏልና እያለም ይናገራል። ማንን ነው ማምለክ ያለባችሁ ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ይስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላም ያን ነው እያላችሁ ያለው የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ይስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የነሱ አምላክ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል። ልጠይቅህ? ለምን ትጠይቀኛለህ? እኔ ልጠይቅ እኮ ነው የገባሁት። እንትንን አድርግ ያኑሪ ኢብሮ በጣም እስካሁን ብዙ ሰው ለመጠየቅ እየፈለገ አንድ ሰው አልከኝ። የኔን መልስና ማለት ነው የኔን መልስና ችግር የለውም። አንዴ ብቻ ተቀበለው ጥያቄ። ለምን ተቀበለው? የኔን መልሰው ካልሆነ እወጣለሁ። ተናዶ ነው ይጠይቅ። ተወጣ አይፈልግም ራሱ ኢብሮ ተናድጄ አይደለም። ይሄ ተናዶ ነው የገባው። ገና ሳትጀምር እኮ ሰላም ሳትለን ቀጥታ ምንድን ያልከው? ምን ልጠይቅ ነው የገባሁት? ምናምን ነገር በቃ እንዴ ምን ልትሆኑ ነው? እንደውም ይዋጣልን አይነት ነገር በቃ ጃኬቱ ነው መታወቅ ተረጋጋ። መደናደብ አትችልም። ቲክቶክ ላይ ነው ያለ ነው አልክ እኮ ቀጥታ መጣህና እንዴ ልጠይቅ ነው የገባው። ምን ልትሆኑ ነው? መስሎ ነው። እሺ በቃ ውሃ ጠጣ ምናምን ነገር አረፍ በል። ተረጋጋ። ውሃ ልጋብዝም እችላለሁ፣ ችግር የለውም። አብረን አለንም እንጂ ተረጋጋ። ችግር የእናንተ ውሃ ሌላ ነው። አብሽር፣ ችግር የለውም። ረጋበል። ለማንኛውም ወደ ጥያቄ ሳመራ ኖ መጀመሪያ እኔ አሁን የገባሁት እንዴ መሰለህ? ከስር ኮሜንት እየጻፍኩ ነበርና ግባና ጠይቅ ተብዬ ነው። የኔን መለስና ጠይቅ። እሺ ጠይቅ። ኦኬ ጠይቅ። ምን ነው ፎግልህ ነው የመጀመሪያው? ምን አልከኝ? ፎግልህ በጣም ከባድ ጠይቅ። ችግር የለም እንዴ ከባድ ጥያቄ ጠይቅ። ግን ከቻልክ ጥያቄን ከበድ አድርገው። በጣም በቃ ከባድ ጥያቄ አድርገው። አይ ቀለል ያለው ይሆናል። በጣም ቀለል ግድ የለም። እንደው በፈጠረ ይሁንብህ። ከባድ አድርገው። አብሽር ጠይቅ። አይ ይቅር በቃ አሶር ይውረድ። በቃ እሺ ጋይስ አሶር ብትሽ ነው ጋይስ ጠይቅ። አይ ተውት። ቆይ ፖለቲካ ይሰራል ይጠይቅ። አይ ምንም ፖለቲካ ማን ያውቀዋል? ሲጀመር ፖለቲካ ጋይስ አዲዮች ካላችሁ ይብቃው። ምክንያቱም አሁን መግባት ገና ውይይቱ ሳይጀመር እልህ ውስጥ ነው የገባው። ገና ሳይጀ የኔ መልሶ እሺ ተባለና ጀስት አሁን እንደውም ይቅር ቀላል ላድርግላችሁ አሁን ነገር አይ ከባድ ታች ይጠይቅ ምናምን ሰዎች አይ በልህ ስለተጀመረ ነው። እሺ እልህ ከተገና ሲጀምርልህ ስለሆነ ፕላስም ደግሞ አይ እኔ ቀላል ለማድረግላችሁ ከቢሆን የመሸናነፍ ስፒሪት ስላለው ምናልባት ራስን ካረጋጋ በኋላ ተመልሰህ ግባሽ መጠየቅ ትችላለህ እኮ ይጠይቅ። በስፒሪት በልህ ስፒሪት ካለ እኛ ጊዜያችንንም ህዝቡንም ላይ ነው እንትን የሚለውና ጥያቄህን ቀጥታ መጠየቅ ትችላለህ። ግን እንትና የሆነ ፉከራ ነገር አይኖረው ምናምን። እሺ እንደዛ አድርገው። ምንም የሚያስፈራ ምንፈራው ጥያቄ የለም። ቀጥል 56 ኦኬ። እሺ ሰላም፣ እንዴት ናችሁ? ሰላም አለን አልሐምዱሊላህ። ትጠይቃለህ ወይስ ትጠይቃለህ? ኖ አይ ልጠይቅ። ጠይቅ አብሽር። ኦኬ በእስልምና ወይም በቁርአን ውስጥ ሶስት ጥያቄዎች ናቸው ያሉኝ። በእስልምና ወይም በቁርአን ውስጥ የወደቁ መልአኮች የሚባል ነገር አለ ወይ? ይህን ማወቅ እፈልጋለሁ። የመጀመሪያው ጥያቄ ልቀጥል። ሁለተኛው ደግሞ ወልይና አውሊያ ትርጉሙን በእስልምና ወይ በቁርአን ላይ ያለው ማብራሪያ በተነግረኝ ደስ ይለኛል። ሶስተኛ ደግሞ ሴጣን መልአክ ነበር የሚባለው ነገር በቁርአን ውስጥ እንዴት ይታያል? ሶስቱን ማወቅ እፈልጋለሁ። እሺ በመጀመሪያ ከመጨረሻው እንዳይረሳ ከመጨረሻው ልጀምርልህ። ሰይጣን መልአክ ነበረው? አይ ሰይጣን መልአክ አይደለም። አውሱ መጣ። ቀጥል ብሮ ችግር የለም። ሰይጣን መልአክ አይደለም። ሰይጣን ጂን ነው። ጂን የሚባል ፍጥሮች አሉ። እነሱ ከዛ ውስጥ አንዱ ነው ጂን እንጂ ሰይጣን መልአክ ከሚባሉት ነገር አይደለም። መልአክ አይደለም ሰይጣን። እሺ ኦኬ።
ስለ አውልያና ወልይ ደግሞ ምናልባት ከኔ በተጨማሪ እንዲያብራራለሁ እሱም ስለመጣ እሱ በደንብ ይነግራል። እንትን ቁርአን ላይ ማብራሪያ ፈልጋለሁ ነው ያለው መሰለኝ ስለሱ አውልያ ወይንም ወልይ የሚለውን አብከር አንድ ሱራ ዩኑስ ላይ ወጣላት አብዱልከሪም ከተማቻቸው አላ ኢነ አውልያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን ይላል። ወልይ ከ62 አብዱ ከተማቸው ምን ላይ ላውጣላችሁ? ካሜራ መክፈት አልችልም። ሱራ ዩኑስ ላይ አይ አወጣለሁ ችግር የለም። ሱራ ዩኑስ 10 ስንት 62 አይ ይሄው ወልይ ብሎ ማለት አልሙሒብ አልናስር ወዳጅ እንደማለት ነው። አዋጅ ንቁ የአላህ ወዳጆች በእነርሱ ላይ ፍርሃት የለባቸውም ይላል። እዚህ ወዳጅ ለሚለው ቃል አረበኛ ወልይ ይላል። ስለዚህ አውሊያ ወዳጆች ማለት ነው እና እዚህ ጋር የመጣ ለብዜት ነው እና ወዳጆች ለብዜት ከሆነ ወዳጅ ለአንድ ነው። ስለዚህ አላህ ስብሐነ ወተዓላ ደግሞ ባሪያዎችን ወዳጅ ነው። ወላሁ ወልዩል ሙእሚኒን ይላል ሱራ አሊ ዕምራን ላይ አላህ ወዳጅ ባሪያዎቹን ይወዳቸዋል ወዳጃቸው ነው ይላል ወይም ረዳታቸው ነው ይላል። ስለዚህ ወልይ ብሎ ማለት የአላህ ስብሐነ ወተዓላ ወዳጅ ማለት ነው። አውሊያ ማለት የአላህ ስብሐነ ወተዓላ ወዳጆች ማለት ነው። ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ፈኩሉ ሙእሚኒን ፈሁወ ወልዩን ሊላሂ بقدر ما عنده من الإيمان والتقوى إلى الله القرآن አንቀጽ አስከትሎ ማለት ነው። ማንኛውም ሙስሊም ከእርሱ ዘንድ ባለው ፍራቻ ተቅዋ ልክ የአላህ ወዳጅ ነው ብሎ ይናገራል። ስለዚህ ሁሉም የአላህ ወልዮች ናቸው አማኞች ሁሉ ማለት ነው። ምክንያቱም ሁሉም አላህን ይወዳሉና። ያ አንድን አካል ነጥሎ ይሄ የተለየ ወልይ ነው የሩቅን ያውቃል ድብቅ ነገራትን ያውቃል ተብለው እንደሚታሰቡት አይደለም። ሀገራችን ላይ አንዳንድ ሰዎች እንደዛ አይደለም። ማንኛውም ሙስሊም የአላህ ወልይ ይባላል፣ የአላህ ወዳጅ ማለት ነው። ይሄ ነው። ሌላው መላእክቶችን የወደቁ መላእኮች የሚባል ነገር የለም በኢስላም። አምላክ አላህ ሱብሓነሁ ወተዓላ መላእክቶችን ጻድቅ አድርጎ ነው የፈጠራቸው፣ ኃጢአትን አያደርጉም። ይሄን ማየት ከፈለክ በቁርአን ላይ ብዙ ቦታ ላይ አለ። አላህ በቁርአን ላይ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ይላል። አላህ ያዘዛቸውን አያምፁም ይላል ስለ መላእክቶች እና አድርጎ የተባሉትን ሁሉም ያደርጋሉ ይላል። በሌላ ቦታ ላይ ወሊላሂ የስጁዱ ማ ፊ ሰማዋት ወማ ፊል አርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን ይላል። መላእክቶች ለአላህ ይሰግዳሉ እነርሱ አይኮሩም ለእርሱ ከመስገድ ይላል። የኻፉነ ረበሁም ሚን ፈውቂሂም ወየፍዐሉነ ማ ዩእመሩን ይላል። ከበላያቸው ያለውን ጌታቸውን አላህን ይፈሩታል የታዘዙትንም ያደርጋሉ እያለ ይናገራል። ይህ የመላእክቶች ባህሪ ነው። በኢስላም ጻድቆች ናቸው። እኛና ጅኖች ግን ነፃ ምርጫ ፍቃድ የተሰጠናል። ከኛ የአምላክን ትእዛዝ የሚጠብቅም አለ፣ የአምላክን ትእዛዝ የካደም አለ። መላእክቶች እስከተባለ አላህ ያዘዛቸውን ሁሉ የሚፈጽሙ ናቸው፣ የከለከላቸውን ሁሉ የሚርቁ ናቸው። ያ ነው። ሰይጣን ከወደቁ መልአክ ነው ወይ የሚለው አይደለም፣ በፍጹም። ሰይጣን ራሱን ችሎ የተፈጠረ ከእሳት የተፈጠረ ነው። በባህሪም በአፈጣጠርም አይገናኝም ከመልአክ ጋር። መላእክቶች ከብርሃን ነው የተፈጠሩት፣ ሰይጣን ከእሳት ነው የተፈጠረው። መላእክቶች ፍጹም ጻድቆች ናቸው፣ ኃጢአትን ያደርጉ። ሰይጣን ግን ነፃ ምርጫ ፈቃድ ተሰጥቶት በፈቃዱ አላህን ያመፀ አካል ነው። አላህ በሱረቱል ገህፍ ላይ ሲናገር ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። ስለ ሰይጣን ሲናገር እርሱ ከጅኖች ጭፍራ ነበር፣ ነገር ግን ጌታውን አላህን አመፀ ይላል። ከጌታው ትእዛዝ ወጣ። መላእኮች እስከተባለ ጻድቆች ናቸው። እሺ እሱ አፈጣጠሩ ከመላእክ ጋር አንድ ነው ወይ? በባህሪ እንደሚለያየ ሁሉ በአፈጣጠርም ይለያያሉ። መላእክቶች የተፈጠሩ ከብርሃን ነው፣ እርሱ ከእሳት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ውሲፈ ለኩም አይ ሚን ቱራብ አሉ። አላህ መላእክን ከብርሃን ፈጠራቸው፣ ልክ እንደው ደግሞ ሰይጣን ወይም ጋሪን ከእሳት ፈጠራቸው። በባህሪውም በአፈጣጠሩም ከሰይጣን የተለያየ ነው። ይህን ይመስላል። ቀጥሉ ልጆች። በጣም አመሰግናለሁ።
አሁን የተረዳሁት ነገር ሴጣን ራሱን ችሎ የተፈጠረ ነገር ነው፣ መልአክ ራሱን ችሎ የተፈጠረ ነገር ነው። ከሶስቱ ጥያቄው አንደኛው መልስ ማለት ነው። እንደሱ አይደለም። አይ እንደሱ አይደለም ያልክ። ሴጣን ፍጡር አይደለም በእኛ በክርስትናም ሴጣን የተፈጠረ ነገር አይደለም። ገብቷል? አልገባኝም። ሴጣን ማለት ባህሪ ነው። ጂኒዎች አሉ የተፈጠሩ። ከጂኒዎች ውስጥ አንዱ ኢብሊስ የሚባለው ሰየጠነ ማለት ነው። የሴጣንነትን ባህሪ እንትን አለ ተላበሰ ነው። በክርስትናም ሴጣን ፍጡር ነው ተብሎ አይታመንም። ገባክ? ካልገባክ በደንብ አብራራ። አሁን ገባኝ። ሴጣን ምንድነው? መልአክ አለ፣ ሰው አለ፣ ጂኒ አለ። ከጂኒዎች ውስጥ አንዱ ታዘዘና አልታዘዘም ስላለ ከአላህ ረህመት ወጣና ሰየጠነ። አሁን ለምሳሌ ኖርማል ሰው ሌባ ሲሆን አለ አይደለ? የሌብነት ባህሪ እንደሚይዘው እንዲሁ ሴጣንም ደግሞ ባህሪ ነው። ሴጣን የሚባል የተፈጠረ ፍጡር የለም። ሴጣን የሚባል የምናውቀው ፈጣሪ የለም። አሁን አንተ አላህን ባትገዛ ከአላህ ረህመት ብትወጣ አንተ ራሱ ሴጣን ትሆናለህ፣ የሰው ሴጣን ትሆናለህ ማለት ሰይጣን እላበሳለሁ ማለት ነው። እሱ ያ ነው በቃ እንጂ ሴጣን የሚባል የተፈጠረ ፍጡር የለም። በክርስትናም እንዲሁ ነው። ሳጥናኤል የሚባል መልአክ አመፀ አይደለ? እግዚአብሔር ላይ አመፀና ሰይጣን ከዛ ተጣለ እንጂ ሴጣን የሚባል ፍጡር የለም በክርስትናም ማለት ነው። እነሱ ክርስቲያኖች እንትን ስለማይሉት ነው ይህንን ነገር ራሱ አያውቁትም። እና ዝም ብለህ ሄድና እስቲ ሴጣን ማን የፈጠረው በላቸው። ፈጣሪ ነው ይለዋል። ፈጣሪ ከፈጠረው ሴጣንን ሴጣን ምን አደረገ? ኦልሬዲ ሴጣን ሆኖ ከተፈጠረ ተጠያቂው ለሴጣን ፈጣሪ ነው እንጂ የሚሆነው ሴጣን ለምን ይሆናል? በቃ እንዲህ ሴጣን ሆኖ ከተፈጠረ ምን ማድረግ ይችላል? ግን በእኛ ሃይማኖት ሴጣን የሚባል ፍጡር የለም፣ ግን ግብር ነው ባህሪ ማለት ነው። ከዛ ከጂኒዎች ውስጥ ኢብሊስ የሚባለው ጂኒ እሱ ሰይጣን ማለት ነው። ገባከው? አሁን በደንብ ግልጽ ሆነ። እሺ አመሰግናለሁ። አንተ ምንድን ነው ኦርቶዶክስ ነህ? አይደለም፣ ገና እየተማርኩ ነው። እዚህ እየተማርኩ ነው። ኦኬ። ቁርአን ላይ ሲጀመር እንደማያመጹት ነው የሚናገረው። ምዕራፍ 66 ቁጥር 6 ላይ ብትመለከት ላ ያእሱን አላህ ማ አመረሁም ካዘዛቸው ጭራሽ አምላክን አያምጹትም። ወይፈዓሉነ ማ የእምሩን ያላቸውን ብቻ ነው የሚያደርጉት ብሎ ይናገራል። ሌሎች ሱረቱል አንቢያ ምዕራፍ 21 ቁጥር 26 ላይ የመሳሰሉ የተለያዩ ስፍራዎች ላይ እንደዛ ነው። እኛ ላይ ግን አሁን አይ መላእክቶች የመውደቅ ፖሲቢሊቲ ያላቸው ካልክ እኮ ስለዚህ አምላክን በየትኛውም ሰዓት የሚጥሱት የሆነ የሚጥስ አይነት እንትኖች አሉ፣ ፍጥረታት አሉ። እነሱ ነው እንደ መልእክተኛ የሚጠቀመው ማለት ያ ማለት መንገድ ላይ እንዲያርጓቸው ብሎ እርዱት ብሎ ልኳቸው ሊሰይፉት ይችላሉ ማለት ነው። there is a possibility ይሄ ማለት በጣም አደገኛ ነው። ሲጀመር እኛ ራሱ ሪስክ ውስጥ ነን። ከመላእክቱ መጠንቀቅ አለብን። ምክንያቱም መላእክት ራሱ መሀል ላይ ሲባርቅበት አናታችን ሊለን ይችላል ማለት እኮ ነው። ይሄ ሌላ ከባድ ጉዳይ ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 26 ላይ ኢየሱስ ራሱ እኔ አብን ለምኜ መላእክት ማይሰደድልኝ ይመስላችኋል ማለት ይል ነበር። ስለዚህ አሁን መላእክቶች መጥቶ ራሱን ሊሉት ይችላሉ ማለት እኮ ነው። ቢሆነ ምናልባት ሁኔታው ደስ ካላላቸው ፍሪ ዊል ይሄ እንደሚያምፁ መሀል ላይ የሚወድቁ መሀል ላይ የሆነ ነገር የሚሆኑ ከሆነ እንደ መልእክተኛ ራሱ የሆነ አምላክ ልኳቸው ሄደው የተሳሳተ ነገር ሊያዛቡ የሚችሉ ከሆነ ሰው ሊጨርሱ የሚችሉ ከሆነ የማመፅ ራሱ ይሄ ኔቸሩና ይሄ ፖሲቢሊቲው ካለ በራሱ ልናምን አንችልም። አሁን መልእክተኞቹ ራሱ በቃ ለምሳሌ የሆነ መልአክ መጥቶ ቢነግርህ መልአኩ የዋሸኝ ይሁን የምሩን ይሁን መሀል ላይ የሆነ ነገር ሆኖ ይሁን ሌላ ራሱ አጣሪ ኮሚቴ ያስፈልጋል። አጣሪ ኮሚቴ ያልኩኝ እሺ ሌላ አምላክ ራሱ ቀጥታ ካላወራህ በስተቀር ማመን አችልም ማለት መላእክቶችን እንኳን አምላክ ራሱ ሲልካቸው ሊያመጹኝ ይችላሉ እያለ ነው የሚልካቸው ማለት ነው። ይሄ በጣም ከባድ ነገር ነው። እሱ ዙሪያ ላይ ያሉት መልእክቱ የሚያስተላልፉለት የሆነ ሮል የሚሰጣቸው አካላት እንኳን ለሱ ታማኝ አይደሉም። ይሄ በጣም ከባድ ነው። በእስልምና እንደዚህ አይነት ነገር የለም። መላእክቶችን ጭራሽ እንደማያምጹትና እሱ ያለውን በቀጥታ ትክክል እንደሚያደርጉ ነግሮናል። ሌሎቹ ግን ጋኔሎች የምትወስድ የሰው ልጅ የምትወስድ ፍሪ ዊል ነፃ ምርጫ አለ ያሉ ሊወድቅ ይችላል፣ ትክክልም ሊሆን ይችላል። ግን መላእክቶች ግን ጭራሽ እንደዚህ አይነት ነገር አምላክ ሲፈጥራቸው እንደዛ እንዲሆኑ አድርጎ አይደለም የፈጠራቸው። ጥንካሬ ሰጥቷቸዋል። ሌላ ሰዋዊም የሆነ የመውደቅ አይነት ስሜት አይነት ነገር ውስጥ በዛ እንዳይሸነፉ አድርጎ የፈጠራቸው። በክርስትና ግን መውደቅ የሚባል ነገር ካለ እኮ በጣም አደገኛ ነው። እኔ አሁን ከጋኔል ከምናምን ብቻ ሳይሆን ከመላእክትም እጠብቃለሁ። ከክፉ መላእክቶች ጠብቀኝ፣ ከሚወድቅ መላእክት ጠብቀኝ፣ መሀል ላይ መላእክቱ ግራ ገብቶት አናቴን ከሚለኝ ጠብቀኝ ልል ነው እኮ ገና። ስለዚህ ሌላ ራሱ አለ ቲም ማለት ነው። ኢንኬዝ አናቴን ሊል የሚችል ቲም ማለት ነው። ይሄ በራሱ ከባድ ነው የሚሆነው እና ይሄን ታነሱት
ያ ማለት በቃ መላእክቶች አንድና አንድ እሱን ሊገዙና ሊታዘዙ ቋሚ የተፈጠሩ ናቸው። እኛ ብቻ ነን ፍሪዌል ያለን። በደንብ ተመልሶልኛል። ቲንክ ጂኒዎችም ነፃ ፍቃድ አላቸው። ግን አሁን አንተ ልትማር ከሆነ የመጣከው ምን ያሰብኩ መሰለ? ለምን አሰልም? ምክንያትክ ምንድን ነው? ማለት እስልምናን እንዳትቀበል ያደረገክ ነገር ምንድን ነው? ማለት የሚጠቅም ነገር እንድትማር ነው። ያን አሁን ሰለም እያልኩክ ሳይሆን ምን ጎሎብክ ነው የማትሰልመው? ሙስሊም ለምንድን ነው ያሉንከው? ምንም የለም፣ ምንም የጎደለብኝ ነገር የለም። በደንብ መማር ስለምፈልግ ነው። በደንብ አውቄ በሄድ ይሻለኛል እኮ። አሁን ለምሳሌ እስልምናን መማር ብፈልግ 300 ዓመት ላይ በቃት ይችላል ሙሉ ተመረ ለመጨረስ ማለት ነው። የተወሰነ ፈልጋቸው ነገሮች አሉ፣ እነሱን እንትን ልበልና። እሺ ለምሳሌ ፈጣሪ እንዳለ ታምናለህ? ኦፍኮርስ አዎ። ኦኬ ፈጣሪ አንድ ነው ብለህ ታምናለህ? አዎ። ኦኬ ፈጣሪን የሚመስለው ነገር አለ ብለህ ታምናለህ? አላምንም። ኦኬ እሺ ፈጣሪ የሚመካበት ወይ የሚያግዘው ነገር አለ ብለህ ታምናለህ ወይ የሚረዳው? አላምንም። እሺ እኛ ደግሞ ከፈጣሪ ሌላ እርዳታ የሚሰጠን ወይ እንዲያግዘን የምንጠይቀው አካል አለ ብለህ ታምናለህ? የለም። ኦኬ እሺ እንደገና ደግሞ ፈጣሪ ራሱን ደብል ያደርጋል ብለህ ታምናለህ ወይ? ከዚህ በፊት ራሱን ደብል አድርጎ ወይ ደግሞ ይሄኛው የምናመልከው ፈጣሪ ከሆነ ፈጣሪ ውስጥ ተወልዶ ነው የመጣው ብለህ ታምናለህ? አላምንም። ያኔ ማድረግ አያስፈልግም ብዬ ነው ማምነው። በጣም አሪፍ። እነዚህ አሁን ያነሳናቸው ነጥቦች የፈጣሪን አንድነት ነው የሚያሳዩት። ምክንያቱም የሚዋለድ ከሆነ አንድነቱ ያበቃና ሁለት ይሆናል። ገባህ አይደል? እሱ ደግሞ የሚመካበት ካለ ደግሞ ሌላ የሚመካበት ይሆንና ሁለት ይሆናል። አሁን አንድነቱ ላይ ነው እንትን የሚለው። ገባህ አይደል? ሌላ ደግሞ እሱን የሚመስል ደግሞ ሌላም ካለ ደግሞ አሁንም ሁለት ይሆንብናል። ስለዚህ እኛ አምላካችን የምናምነው አምላክ አንድ ነው። ስለዚህ እኛ ይሄ አሁን የነገርኩህን ነገር የሚያሟላ የትኛውንም አካል እኛ አምላክ ብለን ለማምለክ ዝግጁ ነን። ገባህ? ግን ይሄንን ነገር የሚያሟላ እኛ አላህ በቁርአን ላይ የነገረን እሱ ብቻ ነው። አላህ አንድ ነው። ገባህ? መጀመሪያ እንዳልኩህ አልወለደም አልተወለደም። ሁለት ይሄንን ያዝ። ሶስተኛ ነገር ደግሞ ምንድነው? እኛ ሁላችንም የእሱን እርዳታ እንጠይቃለን። ሌላው ነገር ደግሞ እሱን የሚመስል ቢጤ የለውም። ወይ ጨረቃ ይመስላል ወይ ፀሐይን ይመስላል የሚባል አይደለም። ስለዚህ እኔ እናንተ አሁን የተስማማንበትን አምላክ እኛ እናመልኳለን። ሙስሊሞች አላህ ብለን እናመልኳለን። አንተ ይህን አምላክ ለምንድን ነው የማታመልከው? ይህንን አምላክ ለማምለክ ምንድን ነው የያዘክ? ምንም ያው እንዳልከኝ ያው የቀረኝ ነገር የተወሰነ ነገር ሊሆን ይችላል እንጂ እኔ አሁን ያለው አመለካከትና አንተ ያልከኝ ነገሮች አንድ ናቸው። አሁን ይህንን አምላክ አንተ የምታመልክ ከሆነ ኦልሬዲ አላህ አምላክ ነው ብለህ ትቀበላለህ ማለት ነው። አሁን ለምን አልቀበልም? ግን ያው ማወቅ ትንሽ ያው በአሁኑ ሰዓት ላይ ሬዲ አይደለም። ሬዲነት ሳይሆን ትንሽ እንትን ላድርግልህ ቀለል ላድርግልህ ብዬ ነው። ከዛ በኋላ ደግሞ ይሄ አምላክ አንተ መልእክተኞችን ይልካል ብለህ ታምናለህ? እንዴት አልገባኝም። ያ እንዴት ነው ኮሚኒኬት ከሰው ልጆች ጋር የሚያደርገው? ያው በመልእክተኛ ነው። ኦኬ አንተ እስካሁን መልእክተኛ አለ ብለህ የምታምነው አለ? ምናልባት ያው ከሰው ከራሱ ውስጥ ነው የሚልክልህ ብዬ ነው የማስበው። በቃ እሺ አሁን እኔ ምን ሪኮመንድ አደርግሃለሁ መሰለህ? እኔም ሰለምቴ ነኝ። እሺ እንዲያግዝ ብዬ ነው። ሶስት ነገሮች አሉ። ሶስት ነገሮች ምንድን ነው? አላህ የሰው ልጆችን በሚፈጥርበት በአፈጣጡር ላይ ፌር ነው ወይ ብለህ እንትን በል። ይህንን መጀመሪያ በደንብ ለማወቅ ሞክር። ፌር ነው ወይ ፍትሃዊ ነው የሚለውን ነገር ለማየት ሞክር። ማለት የሆነ ፌር ያልሆኑ ነገሮችን ለምሳሌ አሁን በክርስትና ብትሄድ ምንም ባልሰራ ኃጢአት ትጠየቃለህ፣ ትረገማለህ ማለት ነው። አዳምና ሔዋን በሰሩት ኃጢአት ተጥለህ ተረግመህ ከዚህ ነገር አንጻር ገባህ አይደለ? ፌር ነው የሚለውን ነገር ለማጣራት ሞክር። ተረዳህ? ለምሳሌ ገብቶኛል። አሁን ይኸውልህ ከእኔም ከቤተሰቤዎች ውስጥ ቤተሰቤ የኦርቶዶክስ እምነት ተከታይ ነው። የእናትና አባቴን ይዤ መጓዝም ስላልፈለግኩ ነው። ከዛ ለምንድን ነው ቅድም ስጠይቀኝ አይደለሁም ያልኩ በጣም ብዙ ብዥታዎች ስለፈጠሩብኝ አሁን ያልካቸው ነገሮችን እኔ ስላመንኩበት እና አሁን ቅድም የጠራልኝን ነገሮች ብዥታ ስለሆኑብኝ ነው ግራ ተጋብቼ ያለሁት እና እያወቅኩኝ ያለሁት የተማርኩ ማለት ነው። ማለት ቤተሰብ ስትሄድ የቤተሰብ እምነት ለብቻ ነው። የኔ እምነት ግን ያህ ሊሆን አይችልም። የራሴን እምነት ራሴን ፈልጌ ማግኘት ያለብኝ እውነትን ፈልጌ በሚል ነው። ተረዳህ?
ትክክል። እኔ አሁን ዛሬ ስለሚያልኩክ ሳይሆን ሊያቀሉልክ የሚችሉ ነገሮችን ሪኮመንድ እያረኩ ነው። ለካ እንደዚህም አለ የሚል ነገር እንትን እንድትል ማለት ነው። እኛ አምላካችን አላህ ከፍትሃዊነቱ አንጻር አንዳንድ ነጥቦችን ላንሳለና የተወሰኑ ነገሮችን ነግሬክ ጥያቄ ካለ ትጠይቃለህ ወይ ወንድሞች ካለ ይጨምሩላል። በእስልምና ሃይማኖት 3 አይነት ኃጢአት አለ። በደም እየሰማኝ 56 አንደኛው ኃጢአት አንተ አምላክ ላይ የምትሰራው ኃጢአት ነው። ሁለተኛ አንተ ሰዎች ላይ የምትሰራው ኃጢአት ነው። ሶስተኛው ደግሞ አንተ ራስህ ላይ የምትሰራው ኃጢአት ነው። አንተ አምላክ ላይ የምትሰራቸውን እያንዳንዱን ኃጢአቶች ከአምላክ ጋር ነው የሚጨርሰው፣ ከአላህ ጋር ማለት ነው። ሰው ላይ የምትሰራውን ኃጢአት እኔ ጋር ከአሁን ለምሳሌ እኔ ላይ የምትሰራውን ኃጢአት ከእኔ ጋር ነው የሚጨርሰው። እኔ ላይ በሰራው ኃጢአት አላህ አይፈርድብም። እኔ ይቅር የምልህ ከሆነ አላህ ይቅር ይላል። እኔና አንተን አላህ ለሚዛን ነው የሚያስቀምጠን። ገባህ አይደል? አንተ እኔ ላይ በሰራኸው ኃጢአት እኔ ነኝ የምጠይቅህ። ገባህ አይደል? እንጂ እኔ ተበድዬ አላህ ይቅር ብሎ በቃ ይቅር ብዬዋለሁ ላሽበል ምናምን ነገር አይለኝም። ፍትሃዊ ነው። ገባህ አይደል? ያው ራስም ላይ የምትሰራውን ኃጢአት ከሱ ጋር ነው። ምክንያቱም አንተ የሱ ፍጥረት ስለሆንክ ከሱ ጋር ነው የሚጨርሰው። ይሄ አንደኛው የሚገርመው ነገር ነው ስለ አላህ ፍትሃዊነት ስነግርህ ማለት ነው። እያንዳንዱ ነፍስ በቂያማ ቀን ፊት ለፊት ትገኛለች። የበደለውና የተበደለው ለመካስና ለመቀጣት ማለት ነው። ሌላኛው ነገር ደግሞ ኃጢአት ማለት አላህን አለመታዘዝ ነውና አላህን ባለመታዘዛቸው ኃጢአት የማይቆጠርባቸው ሰዎች አሉ። ለምሳሌ ለአቅመ አዳም ያልደረሱ ሰዎች፣ ለምሳሌ ህፃን ልጆች። አንድ ህፃን ልጅ አሁን ለምሳሌ ተሳስቶ ሰው ቢገል ሳያውቅ፣ ለምሳሌ አንተ ጫፍ ላይ ተቀምጠ የሆነ የ2 ዓመት ህፃን ልጅ መጥቶ ከፎቅ ገፈተረክና ገደለክ ልበልክ፣ ይህንን ህፃን ልጅ አላህ ነፍስ ገደልክ ብሎ አይጠይቁም። ምክንያቱም አቅል የማስተዋል አቅም አለው ብሎ ስለማይታመን ማለት ነው። ሁለተኛው ነገር ደግሞ በእንትን ነው። ይሄ እብድ አሁን አቅል የለውም ታውቃለህ፣ ማስተዋል አይችልም። አሁን እብድን የሆነ ሰው ቢፈነክት አላህ ለምን ፈነከትክ ብሎ አይጠይቀው፣ ምክንያቱም ኦልሬዲ አቅል ስለሌለው ማለት ነው። ሶስተኛው ነገር ደግሞ አንተ ሳታውቅ ከአቅም በላይ በምታደርገው ነገር፣ ለምሳሌ ዝሙት ኃጢአት ነው። አንተ በህልም ተኝተህ ከሆነ ሴት ጋር ዝሙት እያደረግክ ብታይ ወይ ዝሙት ብታደርግ ይሄ ከአቅም በላይ የሆነ ነገር ስለሆነ አላህ በዚህም አይጠይቅም እና እንደዚህ ነገሮችን ኮንሲደር ያደረገ ነገር ነው። ሌላው ደግሞ በጣም የሚገርመው ነገር አላህን የተገዙና የታዘዙት ብቻ ጀነት ይገባሉ። በእስልምና ሃይማኖት ግን አላህን ተገዝተው አላህን ታዘው ግን ትንንሽ ኃጢአት የሰሩ ሰዎች ስነሱ ወደ ገሃነም ነው የሚገቡት ሲባል አይደለም። ለቅጣታቸው ወደ ጀሃነም የሚገቡና ግን ዘውታሪዎች አይደሉም። ምን ይሆናሉ? ወደ ጀነት ይመለሳሉ ማለት ነው። ለኃጢአታቸው ያወራርዳሉ፣ ከዛ ወደ ጀነት ይመለሳሉ። እነዛ ደግሞ አላህን ሳይገዙ መልካም ስራን ደግሞ በምድር ላይ እየሰሩ የነበሩት ሰዎች እንዴት ነው የሚሆኑ ሲባል በምድር ላይ ባለው ህይወታቸው አላህ በደም ይክሳቸውና ግን ወደ ጀሃነም ነው የሚገቡት። ለምን? መልካምነታቸው ስለ አላህ ብሎ ስላልነበረ፣ ስለማንም ብሎ ስላልነበረ፣ አላህን ስላልተገዙ እንደዛ ነው የሚሆነው ማለት ነው። እና አንደኛው ነጥብ ይሄ ነው፣ ከፍትሃዊነት አንጻር እንዴት ይታያል የሚለውን ነገር። ሁለተኛ ነገር ደግሞ የዘላለም ህይወት ጋራንትር ነው የሚለውን ነገር ከዚህ አንጻር ብታየው አሪፍ ነው። የመጨረሻውና ሶስተኛ ነገር ደግሞ የሰው ልጆች እርስ በርሳቸው ሲኖሩ ኢኮኖሚካሊ፣ ፖለቲካሊ፣ ፋይናንሻሊ እያንዳንዱ ነገር ይሄ አምላክ በዘመኔ ስኖር ምን አይነት ፍትሃዊ ነገር ሰጥቶኛል። ለምሳሌ በክርስትና ሃይማኖት ስትሄድ አንድ ሴት ደፍሮ የገደለ ወንድ ምን ይደረግ ብትላቸው እኔ እንጃ፣ ህግ ያላቸው አይመስለኝም። እኔ አላቅም፣ ሄደ ጠይቅ። ወይ ደግሞ ምንድነው በህገ መንግስቱ ይቀጣ ነው የሚሉት። አሁን ለምሳሌ ኢትዮጵያ ውስጥ አንድ ሰው ደፍሮ ቢገደል ወደ ህገ መንግስቱ ነው የሚሄደው፣ በቃ በፌደራሉ ነው የሚሉክ እንጂ ክርስትና ራሱ የራሱ የሆነ ህግ የለውም። ወደ እስልምና ስትመጣ ግን ለእያንዳንዱ ነገር ከትንሽ ጀምሮ እስከ ትልቅ ነገር የራሱ የሆኑ ህጎች አሉና እስልምና ሃይማኖት ላይ የሚገርም ነገር ስለ ህጎቹ ስነግርህ፣ ለምሳሌ ሴት የደፈረ ወንድ ይገደላል እና ሲገደል ዝም ብሎ አይደለም የሚገደለው፣ መስፈርቶች አሉ። እነዚያም መስፈርቶች ጠቅላላ ካሟላ ይገደላል፣ የመጨረሻው ፍርድ ማለት ነው። ግን ይሄ ሰውዬ ከመገደሉ በፊት ወይም ደግሞ ከመድፈሩ በፊት ምን አለው? ለሱ ራሱ ህግ አለው፣ አጋዥ ህግ ማለት ነው። ምንድነው ህጉ? ሴት እንዳይደፍር ምን ያድርግ? አንደኛ ሀያ ያርግ፣ አይኑ አይቅለብለብ፣ አይኑን ይስበር። ሁለተኛ ለአቅመ አዳም ከደረሰ ያግባ። ገባ አይደለ? ይሄ ምንድነው? ያው ጎረምሳ ስትሆን በልበል ይላል። ያንን ነገር እንትን ብሎ ወደ መድፈር እንዳይገባ ያግባ። እንደሱም የማይችል ከሆነ ደግሞ ስፖርት ይስራ፣ ይጹም። ያንን ነገር ይቀንስለታል ነው። ገባ? ለእሱ ህግ ይወጣለታል። ከዛ ደግሞ ይቀጥልና ሴቷ ደግሞ እሷስ እንዳትደፈር ምን ታድርግ? ከመደፈሯ በፊት ማለት ነው።
አይቀርም መጀመሪያ ያለው ከመድፈር በፊት ከመደፈርም በፊት እንትን ይላል ማለት ነው። እሷም ከመደፈሯ በፊት ምን ታረክ? በአይኗን ትስበር፣ ራሷን ትጠብቅ፣ ራሷን ትሸፋፈን ምናምን። እነዚህን ህጎች በጣም ብዙ ህጎች አሉና እነዚህን ህጎች አልፎ ከደፈረ እንትን ይላል። መስረቅ ላይም ሰው መግደም ላይ እያንዳንዱ እንትን ላይ የተብራራ ህግ አሉና ከዚህ አንጻር እስልምና ሃይማኖት በጣም ሰፊ የሆነ ነገር አለው። እነዚህን ነገሮች እንትን ብትል አይ ቲንክ ልብን የሚያረጋጋ ቆንጆ ነገር ታገኝና ተሳልማለህ ብዬ ተስፋ አደርጋለሁ። እና አላህ ቀጥተኛ መንገድ ሂዳያ ይስጥክ ነው የምለው። ወንድሞች ካላችሁ መጨምሩ ጨምሩለት። አንተም ጥያቄ ካለ መጠየቅ ትችላለህ። በጣም አመሰግናለሁ። አለሁ አይ ታች እየተከታተልኩ ነው ትምህርት። ጥያቄ ሲሆን በቀደም ጠይቄ ነበር፣ አሁንም እገባለሁ። አለሁ ታች እየተማርኩ ነው። ወንድሞች የምጨምሩለት ካለ ጨምሩለት። ጀዛከላ ኸይረን። መርሐባ። አይ በጣም ደስ በሚል አገላለጽ ጃቢር አብራርቶልሃል። ማሻአላህ አላህ ይቀበለው። ላንተም ለአእምሮህ ለልቦናህ መከፈት ምክንያት አላህ ያርግልህ። ለሌሎችም ለአዳማጮችም ጭምር እንደዚሁ ግንዛቤ እንዲሆን አላህ ያርግለት። ምንድነው ያው እንግዲህ ኢንሻአላህ ከዚህም በኋላ እንኳን ተዋወቅን ስትገባ ሞዴሬተሮች የሚያስገቡሃል። አንተም ቆንጆ ጥያቄዎችን እያመጣህ ሌላም ቦታ የሰማሃቸው ሊሆን ይችላሉ እያመጣህ ሰዎችም እኛም እንማማርበታለንና በርታ፣ በዚሁ ቀጥል ለማለት ያክል ነው።